በጣም በብዙ ሻርኮች ተከበናል። ምናልባት 1000 ይሆናል። እኔ እንጃ እንደዛ እንኳን የሚሆን አይመስለኝም። እናም በዚህ ቦርሳ ውስጥ $100,000 አለ። ያንን $100,000 መልሰ ማምጣት የምትችል ከሆነ ለአንተ አድናቂ መስጠት ትችላለህ። ይኸው እሱ መጥቷል እዚህ። በል ክሪስ በል ታደርገዋለህ። ተመልከቱ፣ የወላ ሻርክ ነው። ተመልከት። ወይኔ ፈጣሪ! ጂሚ በጣም ሩቆ ወርዷል። አሁንም ቢሆን ቶሎ ሄደ ካላመጣው የበለጠ ዝቅ እያለ ነው የሚሄደው። አገኘሁት። በል በቃ ና ወደዚህ ቶሎ በል ወደ ጀልባው ና። ይኸውልህ $100,000። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ይሄ ጓደኛዬ ኤራክ ይባላል። በቀኝ በኩል እንደምታየው የዓለማችን ቀዝቃዛው ክፍል አለ። በጣም ነው የሚቀዘቅዘው። በግራ በኩል ደግሞ እንደምታየው የዓለማችን ሞቃቱ ክፍል አለ። ቀዝቃዛ ወይስ ሞቃት? አንዱ ምረጥ። ሁለቱም በጣም ከባድ ናቸው፣ ግን ቀዝቃዛው መርጣለሁ። እረ ፈጣሪ! ይሄ ቦታ በጣም ቀዝቃዛ ነው። እዚህ ጋር እንደምታየው አልጋ አለክ። ምን ልታረገኝ ነው ጂሚ? እዚህ በምትቆይበት እያንዳንዱ ሰዓት $10,000 ለአንድ ሰው ሰጣለሁ። አሁን ነው የምንጀምረው? አዎ አሁን ነው የሚጀምረው። ሰዓቱ እንደምታየው ነው ጀምሯል። እባክህ እንደምንም እዛ መቆየት አለብህ። በቃ ሚሊዮነር እስከምትሆኚ ድረስ ከዚህ አልወጣም። በጣም ጥሩ ነው፣ እንደዛ ነው ማድረግ ያለብህ። በቃ ዛሬ የጂሚን የባንክ አካውንት ባዶ ነው የምናደርገው። ይሄ ነው እንግዲህ $10,000። ስማ ይዘው ሂድ፣ ገና ሰዓት አልደረሰም። በቃ ተመልሰን እንመጣለን። ለቀጣዩ ውድድር ሁላችሁም የምትወዱትን አንድ ነገር መልሼ አምጥቼዋለሁ። የመስታወቱ ድልድይ እንዲሁም ደግሞ ስኩዊድ ጌም ከሚለው ቪዲዮ 456 ቁጥርን አምጥቼዋለሁ። ውድድሩ በጣም ቀላል ነው። ሁለት አማራጮች ይኖሩሃል ከፊት ለፊት። ከሁለት አንዱ ወደ ታች ይጥላል፣ አንዱ ደግሞ ያቆያል። ስለዚህ የትኛው እንደሆነ መመረጥ ነው። ሁሉንም መስመሮች አልፈክ ድልድዩ መሻገር የምችል ከሆነ $456,000 ትወስደዋለህ። እንዴ 15 እርምጃዎች ናቸው እኮ እንዴት አውቃለሁ? እኔ የሆነ መረጃ ሰጣለሁ። በመጀመሪያ በዚህ በኩል ሂድ። በእርግጥ እውነት ብለሃል። የቀሩትን በሙሉ በራስ ተራምደ መሄድ በፍጹም የማይቻል ነገር ነው። ስለዚህ ትክክለኛውን መንገድ አሁን እኔ እነግርሃለሁ። ወደ ቀኝ ዘለሃል። ከዛ የሚቀጥለው ግራ፣ ቀኝ፣ ግራ፣ ቀኝ፣ ከዛ ግራ። በል በቃ መዘለል ጀምር። እሺ መጀመሪያ ያልከው ወደ ግራ ነው። ተጨማሪ 13 ዝላዮች ይቀሩሃል። ከፊት ለፊት $456,000 አለ። ወደዚህ መሰለኝ። በጣም አዝናለሁ። ግራ ያልኩት 3 ጊዜ ነበር። አንተ ሁለቱን ነው የሄድከው። ቻው 456 ቁጥር። ቀጣዩ ተወዳዳሪ ደግሞ 67 ቁጥር ትሆናለች። ቀጣይ የምትሄጂው በቀኝ ነው። አሁን ከዚህ በኋላ የቀሩትን መስመሮች በሙሉ የምትሻገሪ ከሆነ ፊት ለፊት ያለው ገንዘብ ያንቺ ነው። የቀሩትን ደግሞ መንገዶች ልንገርሽ። ቀኝ፣ ግራ፣ ቀኝ፣ ቀኝ፣ ግራ። ድጋሚ ትነግረኛለህ? አይ እንደዛ ማድረግ አልችልም። እሺ በቃ። የልብ ምትሽ የቆመ ነው የሚመስለው። አዎ ቆሞ ነበር። ወይኔ ጥሩ ምርጫ ነው የመረጥሽው። ወይኔ ጥሩ ምርጫ አይደለም። በጣም ይገርማል። ትንሽ እንኳን ረዘም ያለ መንገድ ሄዳሉ ብዬ ነበር፣ ግን ሁለቱም እዚሁ ነው የወደቁት። ክሪስ ና እስኪ ወደዚህ። ትክክለኛው መልስ ለሁለት ሰዎች ስናገር ሰምተሃል። በል እስኪ ሂድ። ደካማ የማስታወስ አቅም ነው ያለኝ። ወይኔ ልወድቅ ነው። ወይኔ በጣም ገርሞኛል። ትክክለኛውን ነው የመረጥከው። በቃ ተስፋ ቆርጫለሁ። ወደ ሌላ ውድድር። አሁን እቅዴ እዚህ ቦታ ላይ መተኛት ነው። እዚህ ጋር እንደምታዩት በበረዶ የተሰራ አልጋ አለ። እዚህ ለጥ ማለት ነው። ወደ ቀዝቃዛው ክፍል ተመልሰናል። እናም 1 ሰዓት ሞልቶታል። ስለዚህ ይሄው $10,000 ለአንድ ሰዓት ታገለ ነበር። እናም እሷ $10,000 አግኝታለች። ምን እየተሰማህ ነው? እንደማስበው ለሷ ተጨማሪ ብዙ ሳጥኖችን ይዘህ ትመጣለህ። በጣም ረጅም ሰዓት አልጋው ላይ ነበርክ። የእውነት ተኝተህ ነበር? አዎ በጣም ይገርማል። እንቅልፍ ወስዶኝ ነበር። ክሪስ ና እስኪ ወደዚህ። ተው እንደዛ አታድርግ። ሰምተሃላ? ሙሉ ሰዓቱን ተኝቶ ነበር። እንቅልፍን ስተኛ ብርዱ ብዙም አይሰማህም ማለት ነው። ምን ማድረግ እንዳለብህ ታውቃለህ። በቃ ክሪስ ይበቃሃል። እሺ ካንተ ጋር ደግሞ በኋላ እንገናኛለን። አሁን ያለነው 300 ሜትር ከፍታ ያለው ጉድጓድ አጠገብ ነው። ወይኔ ያስፈራል። ምናልባት እብድ ከሆንሽና ይሄንን ጉድጓድ ፊት ለፊት በተዘረጋው ገመድ ብቻ ተሻግረሽ ምታልፊ ከሆነ ከጉድጓዱ በዛ በኩል ያለውን $20,000 እንድትወስጂ ያደርጋለሁ። በጣም ከባድ ነው። እዚህ ላይ ስራመድ ንፋሱ በጣም እንደሚያስቸግር አውቃለሁ። አንዴ ወደ ቀኝ አንዴ ወደ ግራ ሊያደርገኝ ይችላል።
ግን ምንም ቢሆን የኔ እቅድ አንድ ነው፣ መሻገርና 20 ሺህ ዶላሩን መውሰድ። ማንም ሰው ሲወድቅ ማየት አልፈልግም። በቃ ልጀምር ነው በለው። ጉዞውን ጀምረዋለች። 20 ሺህ ዶላሩ በዛ በኩል አለ። እባክሽ እንዳትወድቂ፣ እኔም እሞክራለሁ። እየሄደች ነው። ገመዱን ለቃ ወደ ታች እስካልተንጠለጠለች ድረስ ውድድሩ ላይ ትቆያለች። አራት ፈራምቺ። በጣም ገራሚ ነው። እሷ ገመዱን እየተሻገረች ለእናንተ አንድ ነገር ልንገራችሁ። በዚህ ቻናል ላይ በሚለቀቁ ቪዲዮዎች ምርትና አገልግሎታችሁን ማስተዋወቅ ትችላላችሁ። ከትንንሽ ቢዝነሶች ጀምሮ እስከ ትልልቆች ማለት ነው። በ0967433180 ላይ በቴሌግራም አናግሩኝ። ታደርጊዋለሽ። በይ በርቺ። ወይኔ ፈጣሪ። ሰዎች እየደረስኩ ነው። እንዴት ናችሁ? ተሻገሪ፣ እሱ ይደርሳል። በቃ ደርሰሻል። አንድ እርምጃ ብቻ። ወይኔ የስ በጣም አመሰግናለሁ። በህይወቴ ካረኳቸው ነገሮች በሙሉ ይሄ በጣም አስፈሪው ነው። በጣም አመሰግናለሁ ጂሚ። እንኳን ደስ አለሽ። 20 ሺህ ዶላር አሸናፊ ሆነሻል። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። በሌላ በኩል ኤራክ ካሰብነው በላይ እየቆየ ይገኛል። 5 ሰዓት ሆኖኛል። ማንም እየቆጠረልኝ አይደለም። ቦታው በጣም እየደበረኝ ነው። ከዛ በላይ ደግሞ ቅዝቃዜው በጣም ከባድ ነው። እንዴት ነው ቆይተው? አሪፍ ገንዘብ እያገኘች ነው እሷ። እቅዴ እኮ እሱ ነው። ባንክህን ባዶ ነው ማድረገው ዛሬ። በጣም አስፈራኝ አንተ። አሁንም ውድድሩ ትንሽ ቀለል ብሎታል። ስለዚህ ከበድ ማድረግ አለብን። ና እንዴ፣ ሰዓቱ ቆሟል። አሁን የለበስከውን ጃኬት አውልቀ ማምጣት አለብህ፣ ሰዓቱ መቁጠር እንዲጀምር። እሺ ጃኬቱን ሰጣለሁ፣ ግን ጃኬቱን አውልቄ ሲሰጥ ደግሞ 10 ሺህ ዶላር ለሷ ጨምርላት። እሺ ተስማምቻለሁ። እረ በለው፣ እጁ እንዴት ነው የሚቀዘቅዘው። በል በቃ ቻው። አንድ ነገር ግን ልንገርህ፣ እያስገደድኩ አይደለም እዚህ እንድትቆይ። መውጣት ትችላለህ። ምን ነው ብር አለቀ እንዴ? አይ እንደዛ አይደለም። በቃ እኔ እዚሁ ነኝ አልኩ። እሱ ማርከስ ይባላል እና ከፊት ለፊታችን 40 ሺህ ዶላር አለ። ሁለት አማራጮች አሉክ። ይሄንን 40 ሺህ ዶላር መውሰድ ትችላለህ። በሌላ በኩል ደግሞ መካፈል ሚላለ። ይሄን መካፈል ሚለውን ከነካ ይሄንን ገንዘብ አንድ ከማታውቀው ሰው ጋር ትካፈላለህ ማለት ነው። በተጨማሪም ይሄንን ሰው ወደዚህ ቦታ መልሰነዋል። ከዚህ በፊትም በተመሳሳይ ውድድር ገንዘብ አጥቶ ሄዷል። ወስዷለሁ ሙሉን። ወይኔ እንዲህ በማድረግሽ የሆነ ሰው አሁን እያዘነ ነው። ምን? እስኪ ምናልባት ዛሬ ደግሞ እድለኛ ከሆነ እንይ። ምን የሚነካ ይመስላል? መውሰድ ሚለውን ነው። ሙሉን ወስዳለሁ። ጭራሽ ልታስብበትም አልፈለክም? ለምን ብዬ አስባለሁ? ጭራሽ ማላውቀው ሰው እኮ ነው የሚካፈለኝ። ምን ብዬ ነበር? ይቅርታ። ለማንኛውም ተመልከተው፣ ገንዘቡ ላይ እየዋኘ ነው። ሙሉን ወስዶታል። እስኪ 20 ሺህ ዶላር ያጣውን ሰው ሄጄ ላዋረው። በባለፈው የሆነች ሴት ነበረች ሙሉ ገንዘቡን ይዘው ሄደችው። አሁን ደግሞ እሱ ሙሉን ወስዶታል። አንተ እዚህ መቆየት አይቀርም። በቃ ይሄን ነገር እስከ መጨረሻው እንቀጥለዋለን። የሆነ ሰው ተስማምቶ መካፈል ሚለውን እስከሚነካለ። አሁን ደግሞ ያለነው በጣም ብዙ አዞዎች ያሉበት ቦታ ነው። እንደምታዩት ነው፣ ቦታው በሙሉ በአዞዎች ተሞልቷል። ካሜራማን እስኪ አንዴ ስጠኝ ካሜራውን። እዛ ፊት ለፊት ላይ የሚታየው 2 ሳጥኖች አሉ፣ አይታቸዋል አይደል? ይሄንን መንገድ ተሻግረ እዛ የምታልፍ ከሆነ 20 ሺህ ዶላሩን ትወስደዋለህ። ኧረ እባክህ በፍጹም አላረገውም። ኧረ እኔም በሆነ አላረገውም። ይሄንን እውነት ለመናገር እነዚህ ሰዎች እምቢ እንደሚሉ አቅ ነበር። ለዛ ነው እሱን ያመጣሁት። ህይወቱ በሙሉ ከእንስሳዎች ጋር የተያያዘ ነው። እናም በእርግጠኝነት ይሄንን ውድድር ይሞክረዋል። ስማ ብሪያን፣ ምናልባት አላየኸውም እንዴ? ከስርህ እኮ አለ አዞ። አይቶታል፣ ግን ዝም ብሎ እየተራመደ ነው ያለው። ተመለስ፣ ወደዛ ተመለስ። ወይኔ ለምንድን ነው ይሄን የምሰራው ግን? አዞዎቹ እሱን ነገር አልወደዱትም። ቀስ ብለህ ተራመድ። እነዚህን አዞዎች ተመለከትካቸው? ትተውት መጥተዋል እዚህ። ሁለት እርምጃ ብቻ ነው የቀረ። እንኳን ደስ አለ። 20 ሺህ ዶላር አሸናፊ ሆናል። እንዴት ነው አሁን ተመልሰው ወደዚህ የሚመጣው? እኔ እንጃ፣ እሱን አላሰብኩበትም ነበር። እኔም አላቅም። እባክህ ወደ ቀጣይ ውድድር እንሂድ። በጣም ቀዝቅዞኛል። በጣም በህይወቴ በሙሉ እንደዚህ በርዶኝ አያውቅም። ስሚማ፣ ምንም የቀረኝ ነገር የለም። አሁን መውጣት አለብኝ ከዚህ ቦታ። በጣም የቀዘቀዘ ትመስላለህ። ወይኔ በረዶ ልሰራ ነው። አሁንም 1 ሰዓት ስለሞላ ከየው 10 ሺህ ዶላሩ መጥቷል። ስለዚህ አሁን በድምሩ 80 ሺህ ዶላር ላይ ደርሳለች። 80 ሺህ ይበቃል አይደል? አዎ በቃ ይኸው ልወጣ ነው። ወይኔ ፈጣሪ፣ ወይኔ እንኳን ደስ አለሽ። 80 ሺህ ዶላር አሸናፊ ሆነሻል። በቃ ወደ ሞቃቱ ክፍል ልግባ። አቁም፣ እንደዛ አይቻልም። ከቅዝቃዜ ወደ ሙቀት። ኧረ በለው። እዚህ ቪዲዮ ላይ የተወዳደሩ ተወዳዳሪዎች በሙሉ ሰብስክራይበሮቼ ናቸው። እናንተም ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ።
እንዲሁም ቪዲዮን ላይክ አድርጉት። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።